ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የዕለቱን ዋና ዋና ጉዳዮች ይዘን መጥተናል። አብራችሁን ቆዩ። በኢትዮጵያ ሕዝብና መንግስት ላይ እምነት ስለተጣለ እናመሰግናለን ሲሉ አምባሳደር ልዑል ሰገድ ታደሰ ተናግረዋል። ኢትዮጵያ ከ50 ሺህ በላይ ተሳታፊዎች የሚታደሙበትን ጉባኤ እንድታስተናግድ ተመርጣለች። ኢትዮጵያ ከ2 ዓመት በኋላ የሚካሄደውን የዓለማችን ዋነኛውን የተባበሩት መንግስታት ድርጅት የአየር ጸባይ ለውጥ ጉባኤን እንድታስተናግድ ብራዚል ውስጥ እየተካሄደ ባለው የዘንድሮ ስብሰባ ላይ ተመረጠች። ኮፕ በመባል የሚታወቀውንና በየዓመቱ ከሚካሄደው የአየር ጸባይ ለውጥ ጉባኤ በአውሮፓውያኑ 2027 የሚደረገውን ኮፕ 32 ኢትዮጵያ እንድታስተናግድ የተመረጠችው ናይጄሪያ በመብለጥ ነው። ኢትዮጵያ በአውሮፓውያኑ 2027 የሚካሄደውን ጉባኤ በአዲስ አበባ እንድታስተናግድ የአፍሪካ ሀገራትን ድጋፍ አግኝታለች። ኮፕ የሚለው ስያሜ ኮንፈረንስ ኦፍ ፓርቲስ የሚሉት ቃላት ምህጻረ ቃል ሲሆን በተባበሩት መንግስታት ድርጅት የአየር ጸባይ ለውጥ ስምምነት ማዕቀፍ ስር የሚካሄድ የዓለማችን ዋነኛው የአካባቢ ጥበቃ ጉባኤ ነው። በጉባኤው ከአሜሪካ በስተቀር መላው የዓለም ሀገራትና ሌሎችም በ10 ሺዎች የሚቆጠሩ ተሳታፊዎች የሚታደሙ ሲሆን ወሳኝ ድርድሮችና ስምምነቶች የሚደረሱበት ነው። ኢትዮጵያ ይህንን ጉባኤ ለማዘጋጀት መመረጧ በጉባኤው አጀንዳ ላይና በማብቂያው ላይ በሚተላለፉ ውሳኔዎች ላይ ከፍተኛ ሚና እንዲኖራት ያደርጋል። በብራዚል የኢትዮጵያ አምባሳደር ልዑል ሰገድ ታደሰ ኢትዮጵያ ጉባኤውን እንድታስተናግድ መመረጧን አስመልክቶ ባሰሙት ንግግር በኢትዮጵያ ሕዝብና መንግስት ላይ እምነት ስለተጣለ እናመሰግናለን ብለዋል። 30ኛው የኮፕ ጉባኤ በብራዚሉ ቤሌም ከተማ ውስጥ እየተካሄደ ሲሆን የቀጣዩን ዓመት ጉባኤ አውስትራሊያና ቱርክ ለማስተናገድ እየተፎካከሩ ነው። 31ኛውን የኮፕ ጉባኤ አስተናጋጅ በቀጣዮቹ ቀናት ይታወቃል ተብሎ ይጠበቃል። አሁን ብራዚል ውስጥ እየተካሄደ በሚገኘው ኮፕ 30 ጉባኤ ለመሳተፍ ከዓለም ዙሪያ 50 ሺህ በላይ ሰዎች ለመሳተፍ ተመዝግበዋል። በጉባኤው ላይ ጋዜጠኞች፣ የአየር ጸባይ ሳይንቲስቶች፣ የቀደምት ማህበረሰብ መሪዎችና የ195 ሀገራት ተወካዮችን ጨምሮ ሌሎች በአካባቢ ጥበቃ ላይ ተሳትፎ ያላቸው አካላት ይገኛሉ። የ2027ቱን ጉባኤ እንድታስተናግድ የተመረጠችው ኢትዮጵያ ባለፉት ዓመታት ከፍተኛ ቁጥር ያላቸው የዛፍ ችግኞችን እየተከለችና ግዙፍ ታዳሽ የኤሌክትሪክ ኃይል ማመንጫዎችን እየገነባች ነው። በዚህም በአካባቢ ጥበቃ በኩል ስሟ ጎልቶ ይጠቀሳል። ይህ መረጃ ሮይተርስን ዋቢ በማድረግ ያስነበበው ቢቢሲ ነው። የቀድሞ የሰላም ሚኒስትር ዴኤታና የኦሮሚያ ክልል ምክር ቤት አባል አቶ ታዬ ደንደአ በአቃቤ ሕግ ከቀረቡባቸው 3 ክሶች ፍርድ ቤት በሁለቱ ነጻ ሲያሰናበታቸው በአንዱ ግን ጥፋተኛ ተብለዋል። ማክሰኞ ህዳር 3 2018 ዓ.ም የአቶ ታዬን ጉዳይ የተመለከተው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ከቀረቡለት 3 ክሶች የጦር መሳሪያ ህግ በመተላለፍ በቀረበባቸው ክስ ጥፋተኛ ሆነው እንዳገኛቸው ወስኗል። አቶ ታዬ ነጻ የተባሉባቸው ክሶች ከጠላት ጋር ማበርና የሀገር መከላከያ ሰራዊትን ለመምታት ዝግጅት አድርገዋል የሚሉት 2 ከባድ ክሶች ናቸው። የመጀመሪያው ነጻ የተባሉበት ክስ የወንጀል ህግ 251 ንጹህ ሐመር ውሃ በመተላለፍ ከጠላት ጋር ወይም ከሸኔ ወይም ከፋኖ ጋር ተባብረዋል የሚል እንደሆነ ጠበቃቸው አበራ ንጉስ ለቢቢሲ ተናግረዋል። ይህ ክስ ከ20 ዓመት እስከ ዕድሜ ልክ ወይም ሞት የሚያስቀጣ እንደሆነ ጠቅሰዋል። ሁለተኛው ነጻ የተባሉበት ክስ የወንጀል ህግ 257 ንዑስ 30 በመተላለፍ መንግስትን ለመጣል የፕሮፓጋንዳና ሌሎች ድጋፎችን ለጠላቶች በማድረግ ግዙፋዊ መሰናዶ አድርገዋል የሚለው ከ10 ዓመት በማይበልጥ ጽኑ እስራት የሚያስቀጣ እንደሆነ ገልጸዋል። ጥፋተኛ ሆኖ በተገኙበት ህገወጥ መሳሪያ ይዘው በመገኘት ክስ የግራ ቀኝ የቅጣት አስተያየት ለመሰማት ለህዳር 15 2018 ዓ.ም ቀጠሮ እንደተሰጠ ጠበቃው ተናግረዋል። በደቡብ ኢትዮጵያ ክልል አሪ ዞን ጂንካ ከተማ ከሰሞኑ ምንነቱ ባልታወቀ ህመም የ5 ሰዎች ህይወት ማለፉ ተሰምቷል። ጉዳዩ በጂንካ ከተማ በነዋሪዎች ዘንድ መረበሽ መፍጠሩን ቲክቫ ኢትዮጵያ ካነጋገራቸው ነዋሪዎች ተረድቷል። ቃላቸው ለቲክቫ ኢትዮጵያ የሰጡ የከተማዋ ነዋሪ ሰው ተጨንቆ ነው ያለው፣ ሀዘን እንኳን ለመሄድ ፈርቶ የሚቀርቡ በድፍረትም የሚሄድም አለ፣ የመረበሽ ስሜት ውስጥ ያለ ነው ሲሉ ሁኔታውን ገልጸዋል። ቲክቫ ኢትዮጵያ ባሰባሰበው መረጃ ምንነቱ ባልታወቀ ህመም ወደ ጂንካ ሆስፒታል ገብተው የነበሩ 3 ሰዎች ውስጥ አንዱ በሆስፒታሉ ህይወቱ ያለፈ ሲሆን 2ቱ በሪፈር ወደ ሐዋሳ ሪፈራል ሆስፒታል ሲወሰዱ አንደኛው ታማሚ በመንገድ ላይ አንደኛው ታማሚ ደግሞ ሐዋሳ ሪፈራል ሆስፒታል ከደረሰ በኋላ ህይወቱ ማለፉን ስም አይጠቀስ ካሉና በጂንካ ሆስፒታል ከሚሰሩ ሐኪም አረጋግጠዋል። በጂንካ ሆስፒታል ተኝተው ይታከሙ ከነበሩና ሪፈር ከተደረጉት ታማሚዎች ጋር ግንኙነት የነበራቸው ሐኪምና ነርስም ህይወታቸው ማለፉ ተገልጿል። ለጊዜው ምንነቱ ባልታወቀው ህመም በአጠቃላይ የ5 ሰዎች ህይወት ሲያልፍ ጉዳዩ በጂንካ ከተማ ከፍተኛ ጭንቀት መፍጠሩን ቲክቫ ያነጋገራቸው ነዋሪዎች ገልጸዋል። ታሞ የመጡትና የሞቱት በአንድ ቤተክርስቲያን የሚያገለግሉና አብረው ይንቀሳቀሱ የነበሩ 3 ሰዎች ናቸው። በ10 ቀናት ልዩነት ከትላንት ወዲያና ዛሬን ጨምሮ በአጠቃላይ 5 ሰዎች ሞተዋል። ህይወታቸው ካለፈው ውስጥ 2ቱ ከታማሚዎቹ ጋር ንክኪ የነበራቸው በጂንካ ሆስፒታል ይሰሩ የነበሩ ሐኪምና ነርስ ናቸው።
ሐኪሙና ነርሱ ካለው የሥራ ባህሪ አንጻር ቀጥተኛ ንክኪ ከሰዎች ጋር ቢኖራቸውም የህመማቸው ምክንያት ከንክኪያቸው የተነሳ ነው ብሎ ለማለት ትንሽ የጠለቀ ማጣራት ይጠይቃል። ለጊዜው ምልክቶቻቸው ተመሳሳይ መሆኑ ብቻ አዲስ ወረርሽኝ ለማለት አያስደፍርም ተብሏል። ታማሚዎቹ ሲመጡ ያሳዩት የነበረው ምልክት የወባ አይነት ምልክት ነበር። አንዳንዶቹ ደም በአፍንጫቸው መምጣትና ማስቀመጥ ምልክቶች ያሳዩ ነበር። አንደኛው ጂንካ ሆስፒታል ነው ያረፈው፣ አንደኛው መንገድ ላይ ያረፈ፣ አንደኛው ደግሞ ሐዋሳ ሪፈራል ሆስፒታል እየተረዳ እያለ አርፏል። የዛሬ 2 ሳምንት አካባቢ አንድ ታካሚ ተመሳሳይ ምልክቶችን አሳይቶ አርፎ ነበር። ተረስቶ ከቆየ ከአንድ ሳምንት በኋላ ካረፈው ሰው ጋር ንክኪ የነበራቸው እነዚህ ሰዎች ምልክቱን ማሳየት ጀመሩ። ሪፈር የተደረጉት ባለፈው ሳምንት አርብ የነበረ ሲሆን አንደኛው ታማሚ በሆስፒታሉ እያለ ሲያርፍ፣ ሁለቱ ሰኞና ዛሬ ሮብ ጠዋት ህይወታቸው አልፏል። የዞኑ ጤና መምሪያ ለጊዜው ምንም ያወጣው ነገር የለም። ጂንካ ሆስፒታል ውስጥ እንቅስቃሴዎች አሉ። ጉዳዩን ለማጣራት ከክልል ከመጡ ሰዎች ጋር እየሰሩ ነው ብሏል። ቲክቫህ ኢትዮጵያ የአሪዞን ጤና መምሪያን በጉዳዩ ላይ አነጋግሮ ጉዳዩ በፌዴራል ደረጃ ጭምር መግለጫ የሚሰጥበት ስለሆነ ለጊዜው ምንም መረጃ መስጠት አንችልም የሚል ምላሽ አግኝቷል። ዞን ጤና መምሪያው የላቦራቶሪ ናሙና ምርመራው ገና ላለቀ ምርመራ ላይ ስለሆነ ሲረጋገጥ በፌዴራል ወይም በክልሉ ደረጃ መግለጫ የሚሰጥ ይሆናል ብሏል። ጤና መመሪያው ሁሉም መረጃ ሲጠናቀቅ በፌዴራል ወይም በክልሉ በኩል ይፋ ይደረጋል ከማለት በዘለለ የምርመራ ውጤቱ መቼ እንደሚገለጽና ሌሎች በዝርዝር ጉዳዮች ላይ ተጨማሪ ማብራሪያ ለመስጠት ፈቃደኛ ሳይሆኑ ቀርቷል። ጤና ሚኒስቴር እንዳለው ከሆነም እስካሁን ድረስ 8 ሰዎች በበሽታው የተጠረጠሩ መሆኑ ታውቋል። የጤና ሚኒስቴር በደቡብ ኢትዮጵያ ክልል በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊቨር በሽታ መከሰቱን በቅኝት መረጋገጡን ባወጣው መግለጫ ገልጿል። በደቡብ ኢትዮጵያ ክልል የተከሰተውን የሄሞራጂክ ፊቨር በሚመለከት የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የጋራ ጋዜጣዊ መግለጫ ወጥተዋል። መግለጫው የተከሰተው በሽታ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊቨር ሲል የጠራው ሲሆን እስካሁን ድረስም 8 ሰዎች በበሽታው የተጠረጠሩ መሆኑ አሳውቋል። ስለሞቱ ሰዎች በመግለጫው የተባለ ነገር የለም። የጤና ሚኒስቴር ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩትና ከክልሉ ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገበውን ይህንን የበሽታ መንስኤ ለማወቅና ተጨማሪ ስርጭትን ለመክታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማዎችና የላቦራቶሪ ምርመራዎችን፣ የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም የሕክምና አገልግሎት አሰጣጥን እያጠናከረ እንደሚገኝ አሳውቋል። በሚመለከታቸው የባለድርሻ አካላትና ሚኒስቴር መስሪያ ቤቱ ሌላ ተጨማሪ መግለጫ እስከሚሰጥ ድረስ ህብረተሰቡ ህመሙን ለመከላከል የተላለፉ ምክረ ሀሳቦችና ጥንቃቄዎችን ተግባራዊ እንዲያደርግ አሳስበዋል። ሚኒስቴሩ ያስተላለፋቸው ምክረ ሀሳቦችና ጥንቃቄዎች በአፍ በአፍንጫና ሌሎች የሰውነት ክፍሎች የመድማት ትኩሳት፣ ማስቀመጥና ማስመለስ ምልክት ሲኖር ወደ ሕክምና ተቋማት መሄድና በወቅቱ የላቦራቶሪ ምርመራ ማድረግ፣ ምልከታ ከታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀም፣ ሁልጊዜ እጅን በሳኒታይዘር ወይም በውሃና በሳሙና በመታጠብ ማጽዳት፣ ማንኛውም ጤና ተቋም በታካሚዎች ልየታ አካባቢ ልዩ ትኩረት በመስጠት የቫይራል ሄሞራጂክ ፊቨር መሰል በሽታ መለየት፣ መመርመር፣ ማከምና ሪፖርት ማድረግ እንደሚያስፈልግ በመግለጫው ጠቅሷል።